ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷንም መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ሲረዝም በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ ካልተፈታ ያው በተራ ስለሆነ ሊዘገይ ይችላል። ካልተፈታ አልተፈታም ካላችሁኝ ስር ህልም ማስቀመጣችሁን እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረግም እንዳረሱ። ኦሸን ኢትዮጵያ ሰላም እንዴት ነሽ? እግዚአብሔር ይመስገን። ሳምንት አለፈኝ ስጠብቅ ያልተፈታ ውጪ ነው የምኖረው እና ቤት አከራየችን ሴትዮ በህልሟ እንጀራ ይዘ ስትወጣ አየው። እንጀራው ደግሞ ትኩስ እና ብዙ ነው አለችኝ። እናም እዚህ ነው የጋገርከው ብዬ ስጠይቅህ አይደለም ትለኛለህ። የእንጀራው መተለቅ ገርሞኝ በምን አይነት ምጣድ ቢጋገር ነው አልኩና ለሌላኛዋ ተከራይ ልነግራት ስሄድ እሷም ደግሞ እንጀራ እየጋገረች አየኋት። አመሰግናለሁ። እሺ፣ እንጀራ ስራ ነው። ስራን ነው የሚያመላክተው። በረከትን ነው የሚያመላክተው። ትልቅ እንጀራ ስራን ነው የሚያመላክተው እና በጣም ቆንጆ ነው። ሀና ሰላም መቅዲ ሰላም። የድሮ ጓደኛዬ መኪና እሱ እየነዳ እኔ ደግሞ ከኋላ ተቀምጬ ነበረ። ከዛ በመስታወት ሳየው ፊቱ ቆስሏል። ምን ማለት ነው? እሺ፣ መኪና ህይወትን ከመብራት ጋር የተያዘ ነው እና ተሳፍረን ያለንበት መኪና የሚነዳውን ሰው ካወቅንና ስለዛ ሰው ማለት ጥሩ ሰው ይሁን መጥፎ ምናምን በደንብ ካወቅን ያው መልካም ሰው ከሆነ በጣም ቆንጆ ነው። ምክንያቱም በዛ ሰው መመራትን ነው የሚያመላክተው እና መኪና ውስጥ አብረን ያለ ነው ስለሚወስነው ማለት ነው። ያንን ነው መኪና ህይወትን ከመምራት ጋር የተያዘ ነው። እነሱ ደግሞ ቁስል ደግሞ ሲሳይ ነው። ቆንጆ ነው። እንደ ሰውየው አይነት ነው የሚነዳው። አብረሹ ያለሽው ሰው የሚነዳው ይወስነዋል። ጥሩ ሰው ከሆነ ያው መልካም ነው ፍቺው የሚሆነው። ያው ደግሞ ጥሩ ያልሆነ ጥሩ ባህሪ የሌለው ጥሩ እንትን የሌለው ነገር ከሆነ ግን ያው መጠንቀቅ ይኖርብሻል። ህይወትሽን በዛ መልኩ እንዳይመራ ማለት ነው። እጸገነት ሰላም መቅዲ ቤተኛ ሆኛለሁ። ደስ ይላል። በህልም በዓል ይመስለኛል። ድንገት ነጭ የለበሱ ዲያቆኖች ወደ ቤት እየተሳሳቁ ይገባሉ። ቤት ተሳስታችሁ ነው እላቸዋለሁ። የእንትና ቤት አይደለ ይሉኛል። አይ አይደለም እላቸዋለሁ። ዘወር ብዬ ሳይ ልጄ ጥምጣም ጭንቅላቱ ላይ ነበረ። እሱ አይተው የገቡ መስሎት ያወልቀዋል። ውስጡ የሙስሊም ቆብና ፓንት አለው። እንዳያዩ እጨነቃለሁ። ከዛ የሚበላ ስፈልግ ዳቦ ድፎ አገኛለሁ። እነሱ ጸሎት ያደርጋሉ። ዳቦ በጣም ሸረሪት አድርቶበታል። በትግል አጽድቼ አቀረብኩላቸው። እሺ፣ ጸሎት አድርጊ። ዳቦ አንደኛ በረከት ነው። ሁለተኛ ደግሞ ሸረሪት አድርቶ ከሆነ ጥሩ አይደለም። ያው ነገርም ነው እና በረከትሽ ላይ የሆነ ጥሩ ያልሆነ ነገር እንትን እያለ እንደሆነ ነው የሚያመላክትሽ እና በደንብ መጸለይ ይኖርብሻል። ሸረሪት ድር ሲያደራ ጥሩ አይደለም። በዛ ላይ ዳቦ ላይ በረከትሽ ላይ ማለት ነው። ስለዚህ በደንብ መጸለይ ያስፈልጋል ማለት ነው። ፓንት ያው የውስጥ ማንነትን ልክ ያልሆነ ነው። ቆቡ ላይ አንዴ ሙስሊም ጥምጣምም አለው ሙስሊምም አለው። ስለዚህ የሆነ የተዘበራረቀ አይነት እንትን ላይ ካለ ወደ አንድ መስመር መምጣት እንደሚያስፈልግ መጸለይ እንደሚያስፈልግ ነው የሚያመላክትሽ። ያንን ነው። ጸሎት አድርጊ። ነጭ የለበሱ ደግሞ ነጭ የለበሰ ጥሩ ነው። መንፈስ ቅዱስን ምንትንም ስለሆነ የሚያመላክተው ማለት ነው። ግን ያው በደንብ መጸለይ ይኖርብሻል። ያው ማራገፍሽ ማጽዳትሽ ምናምን ጥሩ ነው። ጸሎት ግን በደንብ አድርጊ። ማሂ መቅዲ ዛሬ ደግሞ ፎጣ ለብሼ ሽንት ቤታችን በር ላይ በፍራሽ ላይ እተኛለሁ። ከዛ ኃይለኛ ንፋስ ይመጣል። ወደ ሰማይ
ይንሳፈፈኛል። የመስኮት ብረት ይዤ እንዳይወስደኝ እየታገልኩ አንድ ወንድ ይመጣና እጄን ይዞ ወደ መሬት ያወርደኛል። ከዛ ሰውየውን ትቼው እቤት ገብቼ በሩን እዘጋለሁኝ እና ሁለት ጣቴ ብቻ ጥፍር ቀለም ስቀባየው። ያው ውጪ ሽንት ቤታችሁ ላይ ነው ስተኛ ያየሽው። አንደኛ መሬት ላይ መተኛት ጥሩ አይደለም። ያው ጸሎት አድርጊ ሽንት ቤት ያው ነገሮች ማስተካከል እንዳለብሽ በዙሪያሽ ያለሽን ነገር ማስተካከል እንዳለብሽ ማጽዳት እንዳለብሽ የሚያመላክትሽ ነው። ንፋስ ያው ድንገተኛ የሆነ እንትን የሆነ ነገር በህይወትሽ እንዳይመጣ መጸለይ ያስፈልጋል። ግን በዛ እንትን አላልሽም ጸይም ሆነ ወይ ቀይ ሰው ከሆነ እጅሽን የያዘው ቅዱስ ገብርኤል ወይም ቅዱስ ሚካኤል ነው የሚያመላክትሽ። በጣም ቆንጆ ነው። በርሽን ገብተሽ ደግሞ መዝጋትሽ ቆንጆ ነው። ወደ ቤትሽ ማንም መጥቶ ህይወትሽን እንዳይበጠብጥ ማድረግ ነው። ስለዚህ ቆንጆ ነው በር መዝጋቱ። ያው ማንም ሰው እንደ ልቡ ገብቶ ህይወትሽን እንዳይበጠብጥ ማድረግ ስለሆነ በጣም ቆንጆ ነው። ጸሎት አድርጊ። ግን ሚራን ሰላም መግዲ ሰላም በህልም የሸክላ ድስትና የሸክላ ጉልቻ ማየት ምን ይሆን? አመሰግናለሁ። እሺ ያው ድስት ሰው ትልቅ ሰው የሚያመላክትሽ በቃ በአጠቃላይ ሰውን ነው። ጉልቻውም እንደዛው ትዳርን ነው የሚያመላክተው። ሰውን ትዳርን ነው የሚያመላክትሽ። ሀና ሰላም መግዲ ተባረኪ አሜን ብያለሁኝ። የድሮ ሰፈሪ ግቢ ውስጥ ድግስ ይመስለኛል። ምግብ አለ፣ ሰዎች አሉ። አንድ የሞተች ጓደኛዬንም አየዋት ወደ ጓሮ ሲገባ ምን ይሆን መግዲ? እሺ የሞቱ ሰዎችን ስናይ ያው ምንም ነገር ይዘው እስካላይ ድረስ ጥሩ ነው። አንደኛ ከኛ የሚፈልጉት ነገር አለ፣ ዝክር ከቻልሽ እንደዛ አድርጊ። ሁለተኛ ደግሞ ያው የሞተ ሰው ማየት መልካም ነገር ወደኛ የመጣ እንደሆነ የሚያመላክት ነው። ቆንጆ ነው። ድግስ ያው እለቱን ቀኑን ካስታወሽው በዛ ቀን የዋለውን ብዘክሪ መልካም ነው። ያው ቀኑን ካስታወሹ ማለት ነው። ዘክሪኝ ያሉሽ ነው በእለቱ የዋሉ። አስቴር ሰላም መግቢ ሰላም እናመሰግናለን። በህልም ቢጫ እባብ መያዝ ምንድነው? ያልፈካ እንቡጥ አበባ ነው። እሺ አበባ በሰዎች ዘንድ ጥሩ አመለካከት ስላንቺ እንዳለ የሚያመላክት ነው። አበባ ቆንጆ ነው። ቢጫ እባብ ምንም ጥሩ ነገር የለውም። እባብ ሴጣን ነው። ያው ምንም መልካም ነገር የለውም። በአጠቃላይ ሴጣንን ነው የሚያመላክተው። እባብ መጸለይ ነው የሚያስፈልገው። እባብን ስናየው መጸለይ ያስፈልጋል ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ማድረጋችሁን ግን አትርሱ። ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። ከቪው ጋር እኩል አይደለም ላይክ የምታደርጉት። ላይክ አድርጉ፣ ሼርም አድርጉ ለሌሎችም እንዲል። እንደገና የደውል ምልክቷን ተጫኗት፣ አዳዲስ ሲወጣ ሁሌ እንዲደርሳችሁ ማለት ነው። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ዓለም ፍቺ እስከምንገናኝ መልካም ጊዜ